አባቴ ትንሽ ቀበጠ። በእርግጥ አባት ቀበጠ አይባልም፣ ግን እናቴ ናት እንዲህ አለችው። ይሄ ሰውዬ ቀበጠ አለች አንድ ቀን። ማን ብላት፣ አባትህ ነዋ። ምን አረገ? ሥራ ከምፈታ ብሎ በር ላይ ቆቡን ቀዶ እየሰፋልህ ነው ብላ እያኩተመተመች ወደ ጓዳ ገባች። አባቴ ቆብ እንደሌለው ባውቅም የእናቴ ንግግር ግራ አጋብቶኝ እስቲ አባባ የምን ቆብ ቀዶ እንደሚሰፋ ልመልከት ብዬ ወደ ውጭ ወጣሁ። እውነትም አባባ ሥራ ከምፈታ ብሎ ቆቡን ቀዶ እየሰፋ ነበር። ይታያችሁ፣ ከ4 ዓመት በፊት አንድ የስልክ ምሰሶ ከእኛ ግቢ ውጭ አጥራችንን ተጠግቶ ወደቀ። ማለት በመኪና ተገጭቶ። ታዲያ የቴሌኮሙኒኬሽን ኮርፖሬሽን ሠራተኞች አዲስ ምሰሶ ተከሉና አሮጌውን ምሰሶ ነገ ተመልሰን እንወስደዋለን ብለው የወደቀበት ትተውት ሄዱ። በቴሌ አቆጣጠር አንድ ቀን 4 ዓመት የሆነ ይመስላል። ይሄው የምሰሶ 4 ዓመት ክረምትና 4 ዓመት በጋ አሳልፎ ዛሬም እንደተጋደመ አጥራችን ጥግ አለ። አባባ ታዲያ በጧቱ ተነስቶ ይህን ግማሽ አካሉን አፈር ውስጥ የተቀበረ ግንድ ብቻውን ለማንሳት ይታገላል። አባባ ምን እየሠራህ ነው? የእነዚህን ንብረት ወደ አሽቀንጥሬ ጥግ ልወረውርላቸው ነው። እንዲህ ቢቀመጥ ምን አደረገ አባባ? ስልክ አይሠራ ልጆቼ ጋር እንዳላወራ አቆራረጡኝ። ምን ነው ስንል ቴሌ ኔትወርኩን አቋረጠ ይሉናል። ባንክ ቤት ኔትወርክ የለ። ልጆቼ የላኩልኝም ብር እንዳላወጣ ምን ነው ስንል ቴሌ የቤቱ ስልክ ይኸው ከተቋረጠ ዘመን የለውም። እስካሁን ግን ቆጠረ እያሉ ይገፈግፉናል። በየቦታው የወደቀ ንብረታቸውን አይሰበስቡና እኛ ላይ ቆጠረ እያሉ እዚህ ብር መቆለል ብቻ። ታዲያ እነሱን ሬሳ ማን ይሸከማል? ላያችን ላይ ሞተውብናል እኮ። አባባ እንዲህ እያማረረ ምሰሶውን ከአንድ በኩል አነሳው። ለዓመታት የተቀበረው ግንድ ሲነሳ ከስሩ ልምዝምዝ ቢጫ ሳሮች በብዛት ታዩ። ትኩስ የአፈር ሽታም አፍንጫዬን ሰነፈጠኝ። በትኩሱ አፈር ላይ የጉንዳን ሰራዊት ተራወጠ፣ ተርመሰመሰ። በሕይወቴ እንዲህ ብዙ ጉንዳን አይቼ አላቅም። አባባ ጉንዳኖቹን ሲመለከት ድሮውንም የሞተ አሰራር ተባይ መራቢያ ነው አለ። አፈሩ ሸክሙ ሲነሳለት በፎይታ የተነፈሰ እስከሚመስለኝ የትኩሱ አፈር ሽታ ሽቅብ ወደ አፍንጫዬ ተነነ። ጥሎብኝ ይህን ሽታ ወደዋለሁ። እኛም ኔትወርክ አተን፣ ሥራ አተን፣ ቤት አተን፣ ጥራት ያለው ትምህርት አተን፣ ምክንያትና ሰበብ እንደዚህ ግንድ ተጭኖን እንዲህ ነው የተልመጠመጥ ነው ተጥመለመል ነው አለ አባባ የፀሐይ ብርሃን ያጡትን አልጌ መሳይ ተክሎች እየተመለከተ። ወዲያው ግን ድንገት ግንዱ ከአባባ እጅ አመለጠ። ያመለጠው ግንዱ ላይ የደደረውን አፈር የግንዱ አካል መስሎት ሊጨብጠው ሲሞክር አፈሩ ስለተሸረፈ ነበር። አባባ የስቃይ ድምፅ አሰማ። በእርግጥም ግንዱ እግሩ ላይ ክፉኛ አርፎበት ነበር። አባባ እግሩ ላይ ግንድ ወድቆበት በወጌሻ ታሽቶና በእናቴ ነጠላ ቁርጭምጭሚቱ ታስሮለት እንደተኛ አንድ ቀን ማለዳ ጠራኝ። አብርሃም። አቤት አባባ። ና። እውነቴን ነው። በግማሽ ፊቱ እየሳቀ በግማሽ ፊቱ የሚቆጣ አባት ያለው ሰው በዚች ምድር ላይ እኔ ብቻ ሳልሆን አልቀርም። ወደ መኝታ ቤት ሄድኩ። ያው እንደ ልማዱ ወጌሻው ያሰረለት ጥግን እግሩን ላልቶበት ነጠላውን እስቲ እንደው ጠበቅ አድርገህ እንደዋን ሰርልኝ እባክህ ብዬ ነው ያሰብኩት ማለት ነው። የጠበቀኝ ግን ሌላ ነገር ነው፣ የፖሊስ ጥያቄ። እስቲ የእድራችንን ስም ንገረኝ፣ ድንገት ብሞት እንኳን የት ብለህ ሄደህ ነው ቅበሩልኝ የምትለው? ኧረ አባባ በስመ አብ በል እንዴ! የምን ሞት ምን? ወዲያ የጠየቀህን ብቻ መልስ። የእድራችን ሙሉ ስም ማን ነው ነው ያልኩህ አንተ። እንዴ አባባ የእድራችንን ስም እንዴት ይጠፋኛል? ጥሩ ካወክ በል ንገረኛ። የእድራችን ስም በትክክል አላውቀውም፣ ግን ትብብር ይሁን ህብረት የሚል ነገር እንዳለበት አስታወስኩ። በቃ ባወጣው ያወጣው ብዬ ሞከርኩት። የተባበሩት ነው አባባ። ጉድ 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 ጉድ! እያንዳንዱ ጉድ በጭብጨባ አጅቦት ነበር። እናቴ ጩኸቱን ሰምታ ተንደርድራ መጣች። ምንድነው? ምን ሆናችኋል? አንዴ እኔን አንዴ አባባን ትመለከታለች።
ማለቴ ጉድ አባባሉ ጉድ ስለነበረ ነው እኮ ጭብጨባውን የጠራት። ይሄው ልጅሽ በቁሜ የተቃጠልኩበት አንሶኝ በሞት ነዳጅ ማደያ አስቀብረሃለሁ አለኝ። እማማ ምኑም ሳይገባት ወረደችብኝ። ምን ያለው ጨካኝ ነህ አንተዬ! እንዴት ተንከራቶ ባሳደገ ነዳጅ ማደያ አንተማ በዚህ አይነት ለኔም አትመለስ። አንቺማ እንደውም ትቀየዋለሽ፣ አንከብክቦ ለጅብ ነው የሚሰጥሽ። በስማ አለችና እየተቀባበሉ ወረዱብኝ። አባባ እናቴ ስላገዘችለት ደስ አለው። እንግዲህ የሁሉ ቅድሚያ ማስጠንቀቂያና ጩኸት አባባ ሊያዘኝ ከፈለገው ትዕዛዝ በፊት ማሟሟቂያ ነበር። ወደ ጉዳዩ ሲገባ እንዲህ አለ። በላውን ነገ ማለዳ የእድራችን ስብሰባ ስላለ እዚህ ቀበሌ ኋላ ያለው ሜዳ ሄድና እንዳመመኝ ተናግረህ የሚባለውን ሰምተህና አንድ ቃል እንዳታልፍ ነግሬሃለሁ። በነገታው ጧት ተነስቼ ቅፍፍ እያለኝ ወደ እድር ስብሰባው አዘገምኩ። መንገድ ላይ ከውስጥ ጋቢ ከላይ ካፖርት የደረቡ ሰዎች ወደ ስብሰባው እየሄዱ ነበር። አልፎ አልፎ ውሻዎች እዚህም እዚያም ይታያሉ። ወደ አውቶቡሱ ተራ የሚጣደፉ ሰዎችና መንገድ የሚያጸዱ ሴቶችም ነበሩ። ደግሞ ውርጩ የሚቆጠቁጥ ነበር። የስብሰባው ቦታ ስንደርስ በርካታ ሽማግሌዎችና ባልቴቶች ቀድመው ደርሰው ወጋቸውን ይጠርቃሉ፣ ሰላም ማደራቸውን ይገመግማሉ። ማታ መንደሩን ሊያጠፉ ቀጥሯቸው ያደረ ጠላት የነበረ ይመስላል። መንደሩ አማን አደረ ይባባላሉ መልሰው መላልሰው። አንድ አግዳሚ ወንበር ላይ ከአንዲት ሴትዮ ጎን ተቀመጥኩ። ፊት ለፊት መዝገብ በየፊታቸው ያቀረቡ ስንት ናቸው? 3 ሰዎች ተቀምጠዋል። የድሩ ሊቀመንበር፣ ጸሐፊ እና ገንዘብ ያዥ። ስም ተጠራ። 10 አለቃ በላቸው። አቤት አሉ። ሳጅን ገብሩ ደምሴ። አቤት። ወይዘሮ ጣይቱ ለገሰ። የአባቴ ስም ለገሰ አይደለም ገሰሰ ነው። የምን ማምታታት ነው እሱ? አለች አንዲት ነገረኛ መሳይ ባልቴት። 100 አለቃ አለሙ። አቤት አልኩ። ሁሉም ሰው ወደ እኔ ዞረ። 100 አለቃ አለሙ ከመቼ ወዲህ ልጅ ሆነ ብለው የተገረሙ ይመስል ነበር። ማነህ አንተ አሉ ሊቀመንበሩ እኔን ለማየት አንገታቸውን አስገገቡ። ልጁ ነኝ፣ ጋሽ እግሩን ወለም ብሎት መምጣት ስላልቻለ ልኮኝ። ወንድሜ ምን አገኘው? ምን ሆነ? ተራ በተራ ተጫጩብኝ። አባቴ እንዲህ በድሩ ተደናቂና ተወዳጅ ሰው በመሆኑ ኩራት ቢጤ እየተሰማኝ ስለ ወለምታው ማብራሪያ ሰጠው። እንዴ ትልቅ ልጅ አድርሱ የለም እንዴ? እስቲ ናሳመኝ አሉ ጸሐፊ። ከዛማ መኑ ገጡ እድርተኛውን ሁሉ እየዞርኩ መሳም ጀመርኩ። ጉንጭ እስኪግል። እዚች ሀገር በቃ ከድር ጀምሮ እስከ መሪ ከሳመህ ተከታዩም ይሰማሃል። መሪ ከነከሰህም ለአባቴ የሚሄድ በርካታ መልእክትና በቃ እግዚአብሔር ይማረ ተቀበልኩ ብቻ። እንዳልኳችሁ ግን መሪ ከነከሰህም ዋጋ የለህም። ጀምሬ ተውኩት አይደል ብላሽ። የአባቴ ባለሙሉ ስልጣን አምባሳደር ሆንኩላችሁ። ወቻኩት። የዕለቱ የስብሰባ አጀንዳ በሊቀመንበሩ ሲነበብ ሳቄ ሊያመልጠኝ ነበር። እንግዲህ እድሩ የራሱ መዋለ ሕፃናት አለው። በዚህ መዋለ ሕፃናት ውስጥ ለተማሪዎች መማሪያነት ሲውሉ የኖሩትን ያረጁና ያፈጁ ምሳሌዎች በአዲስ ዘመናዊ ምሳሌ ለመቀየር ነበር የዛሬው ስብሰባ የተጠራው። ከዚህ በፊት ግን ሪፖርት ይሰማ ነበር። በቅድሚያ አቶ ቀብድደው የእድሩን የ6 ወር ሪፖርት ያሰማልናል ተባለ። እንደ ጉሬዛ ከግንባሩ ከፍ ብሎ ነጭ ጸጉር የጣለበትን ቀጭን ሰውዬ በፊቱም በኋላውም የተጻፈበት ወረቀት ከካፖርቱ የውስጥ ኪስ አውጥቶ ማንበብ ጀመረ። አመሰግናለሁ ክቡራን የድራችን ሊቀመንበር ሻለቃ ተስፉ አውግቸው፣ ክቡራን አባቶቻችሁን በመወከል የተገኛችሁ እንግዶች፣ ክቡራንና ክቡራት በቅድሚያ እንደምን አደራችሁ? እግዚአብሔር ይመስገን አለው ለማየት። እንደሚታወቀው እድራችን ሁሌም ግንባር ቀደምና ከዘመናዊ አሰራሮች ጋር አብሮ የሚሄድ መሆኑን እሙን ነው። ባለፉት 6 የሥራ ወራት እድራችን ሙታንን ከመቀበር የቆየ ኋላ ቀር ልማድ በመውጣት በእድራችን አባል የሆኑ ጎልማሶችና ሽማግሌዎችን በማታ በማስተባበር የተማሩ ሟቾችን ማፍራት መቻላችን አገር ያወቀው ፀሐይ የሞቀው ጉዳይ ነው። ማንም ከመሃይምነት ጋር እንዳይቀበር ባደረግነው ጥረት በእድራችን ከተቀበሩ አስከሬኖች መሃል ከ10ኛ ክፍል በታች የሆነ ሬሳ አልነበረም ማለት ይቻላል።
ይህ ሀገሪቱ ለተያያዘችው የእድገትና የትራንስፎርሜሽን ሩጫ ትልቅ ግብዓት መሆኑን ባለፈው ወር ስብሰባችን ከወረዳ የመጡ ባለሥልጣናት አረጋግጠውልናል። ክቡራንና ክቡራት፣ እድራችን ሌት ተቀን በመስራት በመጪዎቹ 10 ዓመታት ውስጥ ኑዛዜያቸውን በእንግሊዝኛ የሚጽፉ ሟቾችን ለማፍራት ዕቅድ አውጥቶ እየተንቀሳቀሰ ይገኛል። ይህንንም ዓላማችንን ከመልአኩ ቅዱስ ገብርኤል እርዳታ ጋር እንደምናሳካው ጥርጥር የለኝም ሲሉ እንግዲህ ከላይ በመግቢያው እንደተባለው በዚህ ወደ ዛሬው አጀንዳ እናመራለን አሉ ሊቀመንበሩ። ከዛ ቀጠል አድርገውም በእድራችን ያሉ ሕፃናት በጃጀና ባፈጀ ምሳሌ መማር የለባቸውም በማለት ለዛሬ መወገድ አለበት ብለን ለጉባኤው ያቀረብነው አንድ ምሳሌ አለ። ይሄውም አበበ በሶ በላ የሚለው ሲሆን በምሳሌው ላይ ተወያይተን መቀየሩ ላይ ከተስማማንም ተተኪውን ምሳሌ መርጠን እንለያያለን ማለት ነው። ወዲያው ቁጥር ስፍር የሌላቸው እጆች እንደ ጭራሮ ተንጨፈረሩ። እዚህ ጋር እዚህ፣ አረ ወደዚህ ጋር ሐሳብ አለኝ። ይህ ሕዝብ 3000 ዓመት ታፍኖ ዛሬ ገና ልጓሙ የተፈታለት ይመስል ለመናገር እርስ በርስ ተራቆተ። እድርተኛው እጁን እንዳንጨፈረረ የድሩ ሊቀመንበር እስክርቢቶ በጨበጠ ቀኝ እጁ የወጡትን እጆች እንደሚቆጠር ሰው 1-3 እጆች ላይ ከቃጣ በኋላ እሺ አቶ ተፈሪ አለ። እድሉ ስለተሰጠኝ አመሰግናለሁ። እንግዲህ እኔ ሐሳብ ምንድን ነው? ይሄ አበበ በሶ በላ የሚል አረፍተ ነገር በኢትዮጵያ ልብ ውስጥ ያለው ታሪካዊ ዋጋ ከላሊበላ፣ ከአክሱም፣ ከአባይና ሶፎመር አይተናነስም። የአረፍተ ነገር ይቀየር ማለት ታሪክ መናድ ብቻ ሳይሆን ቅርስ ማጥፋት ነው። ስንቱን አፍርሰን እንችለዋለን ጎበዝ ወገኖቼ። አረ ምስላችን ቢጠፋ እንኳን ምሳሌያችን ይቆይ። እሺ አቶ ዘውገ አለ ሊቀመንበሩ። መጀመሪያው ተናጋሪ ንግግር ደስ እንዳላለው በሚጠቁም ተመናጭቋል። አንድ ግንባሩን እንደ ከበሮ የተወጠረ ሰውዬ አፉን እየጠረገ ተነሳ። ክንዱ ላይ ዣንጥላና ከዘራ አንጠልጥሏል። ቢያስቀምጠው አሁን ምን አለ እስቲ? አንዳንዱ ሰው ተቀምጦ ምርኩዝ አያስቀምጥም። ባይዘንብም ዣንጥላውን ከእጁ አይለይም። ትላንት ያጋጠመው ውድቀትና ያበሰበሰው ዝናብ ዛሬም ሸክሙን ተሸክሞ እንዲኖር ብርታት የሆነ ይመስላል። መልካም፣ እኔ እንደሚታወቀው ንግግር ያጨም ነው። አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እንዲሁም ልጆቼ ካሉ በኋላ ወደ እኔ ተመለከቱ። በበኩል የ3 መንግሥት አይቻሉ። መንግሥታት ቀድሞ የነበረውን መንግሥት ሐውልትና ምሳሌ ማፍረስ ቀድሞ የነበረውን ድህነት ማፍረስ ይመስላችኋል? አንዱ መንግሥት አንዱን መንግሥት ቃል ሲቀይር፣ አንዱ የአንዱን ተረት በሌላ ተረት ሲተካ፣ ምሳሌ አፍርሶ ምሳሌ ሲገነባ የዓይን ምስክር ነበርኩ። ዋናው ጥያቄ ቃልን መቀየርና መቀባት አገር ይቀይራል ወይ? ትውልድን ያንጻል ወይ? እንደኔ ጃንሆይ ያሉትን ደርግ ለወጥ አድርጎ ብሎታል። ደርግ ያለውን አሁን ያለው መንግሥት አሽሞንሙኖ ደግሞታል። ምንድን ነው? ኃይለ ሥላሴ ከእግዚአብሔር ተቀባው አሉን። እግዚአብሔርን ለምስክርነት አንጠራ ነገር ቸግሮን ይሆናልን። ተገዛን። እግዚአብሔር ግን በሳቸው ሥልጣን እጁ የለበትም ነበርና ከሰው የሆነው ዝፋናቸው በሰው ተንኮታኮተ። ደርግ ጭቁኑ ገብቶኛል አለን። ያው መቼም እግዚአብሔር ከድሆችና ከጭቁኖች ወገን ይቆማልና ለታሰሩ መፈታት ይዤ መጣሁ ያለ ደርግ ከእግዚአብሔሩ ተላኩ ማለቱ እንደሆነ ቅኔው ገብቶናል። እናም ለጭቁኑ የወጣው ጭቁኑ ፈጀው። ዞር ብሎ ተመለከተና አሁን ያለው መንግሥት ጭቁኑ ጨቋኝ ሳይል ሕዝቡ የሚባል አምላክ ቀብቶኛል ይለናል። እኛ ሕዝቦች እንዳልቀባ ነው ግን እሙን ነው። ለምስክሩ ለራሱ ስለ መቀባት መስክርሃል ማለቱ ነው እንዴ? የቀባውን እግዚአብሔር ይወቅለት። ስለዚህ ቃል ጨዋታ ነው። ምሳሌም ዘመን የሚያነሳው ፌዝ ቃል ማገላበጡን ትተን ካላፊ ከምንዘምር በአንድ በኩል የተጣርንበትን ሥርዓት በሰላማዊ መንገድ ቀያየርን ብንል ይሻለናል። አቀመጠ። አሁን የተባለው ነገር ትንሽ የተምታታና እርስ በርሱ የሚጣረስ ነው። እንዴት ነው መንግሥትን ሕዝብ አልቀባውም ማለት እንዴ? ሕዝቡ ሆ ብሎ ወጥቶ 99% በካርዱ በድምጡ የመረጠውን መንግሥት ዝቅ ማድረግ ተገቢ አይደለም። ለልማት ተሰብስበን እድራችን የጠረ ልማት አጀንዳ ማራመጃ ማድረግ የለብንም።
የቀበሌውን ባህር ዛፍ ሁሉ ሸጦ ወደ ኪሱ አስገብቷል እየተባለ የሚታማው የቀበሌያችን ሊቀመንበር አቶ በድሉ ነው ይሄን ያለው። አቶ በድሉ ይሄ የሥራ ቦታ አይደለም ምድር ነው፣ ለስብከት ቦታ ብጅለት አለ የመጀመሪያው ተናጋሪ። ሁሉም ቦታዬ ነው ሊቀመንበሩ ነው ይሄን ያለው። እሱም ማለት ነው ሁሉም ቦታ ነው፣ ሲያሻህ በሊስ ሲያሻህ በዘመድ አዝማድ ይዘኸዋል አለ አንዱ ባሽሙር ጠቅ አረገው። ሊቀመንበሩ ንትርኩን አስቆሞ እባካችሁ የሚበጃ ሐሳብ አንሱ ባካችሁ። እሺ እዛ ላይ ዙሪያሽ ታዋቂ አረቄ ነጋዴ ናት። አበበ ሁሌ በሶ ከማሻመድ አንዳንዴ እንደ ወንዶቹ አረቄ ፉት ቢል ምን አለበት? እድርተኛው በሳቃው ካካ። ሳቆ የቀልዱን ማሳቅ ሳይሆን የእድርተኛውን የአረቄ ደንበኛነት የሚያጎላ ነበር። አንዳንድ ሰዎች መቼም ትልቅ ጉዳይ ላይ ቀልድ ካለ ቦታው ጥለው ነበር የማቃለል ክፉ አባዝ ያለባቸው። ራሳቸው ስለሚነግዱት አረቄ በማውራት አንድም ገበያ መሳብ፣ ሁለትም ሕዝባቸውን ከበሶ ዘሎ አረቄ ላይ ደርሷል አልፎለታል ለማስባል የመፍጨርጨር ተጨማሪ አባዜ። እኔ አልገባኝ ለምንድን ነው አረፍተ ነገሩ የሚቀየረው? ማን ነው ዜጋ በፈለገው ጊዜና ሰዓት ያሻውንና አቅሙ የፈቀደውን ምግብ የመብላት መብት ያለው ያለው? ብሔራዊ የምግብ ሰዓት የሚባል የለም። አበበ በሶ መብላቱ ምኑ ላይ ነው ነውሩ? ወይስ የበሶ ባለቤት ሌላ ነው? አሉ አንድ ጸጉራቸው ጥቁር በነጭ ቡራቡሬ የሆነ ሰውዬ። ቲቸር ጉክሳ አማርኛ አስተማሪ ናቸው። ገና በጧቱ 2 ጣሳ ኮረፌ ደብልቀው ጅብርር ብለውላቸዋል። እድሉ ሳይሰጣቸው ብድግ ብለው አንድ ጊዜ ናዳ የሚመስል ረጅም ግሳት ካገሱ በኋላ በዚህ አረፍተ ነገር ባለቤትማ አበበ ነው፣ ግሱ ወይም ማሰሪያው በላ ብለው ሰው ግራ አጋቡት። ከየት ወዴት ነው? የሽወርቅ የምትባለው የወረዳው ሴቶችና ሕፃናት ቢሮ የጽዳት ሠራተኛ የበሶ ባለቤት እንዴት አበበ ብቻ ሊሆን ይችላል? በአዲሱ የቤተሰብ ሕግ አበበ ባለትዳር እስከሆነ ድረስ በሶ የባልና ሚስቱ የጋራ ሀብት ነው። ይቺ ደግሞ ከባሏ ጋር በቅርብ የተፋታችው ንብረት ያሳስባታል። ይውላችሁ ፍርድ ቤት ክርክር ስላለባት እኮ ነው። አንድ ጡረታ የወጡ የታሪክ አስተማሪ እጃቸውን ሲያወጡ እድርተኛው ጸጥ አለ። የተከበሩ ሰው ናቸው፣ ንግግራቸው መሬት ጠብ የማይል ይባልላቸዋል። አመሰግናለሁ። ታሪክ እንደሚነግረን ከሆነ በአገራችን በሶን ለምግብነት መዋል የተጀመረው በንጉሥ ኢዛና ጊዜ ነው። አበበ እስካሁን በነገሰበት የበሶ ዙፋን ላይ መቼ እንደተቆናጠጠ ማስረጃ ባይኖርም ከዘመናዊ ትምህርት ጅማሬ ጋር ተያይዞ ሊሆን እንደሚችል ግን አንዳንድ መላምቶች ይሰነዘራሉ ብለው በእጃቸው የያዙትን መጽሐፍ ለእድርተኛ ከፍ አድርገው እያሳዩ ቀጠሉ። በዚህ ዶክተር አያልሰው ባንጃው ተፈራ ወልደ ሚካኤል በጣፉት የኢትዮጵያ ደረቅ ምግቦችና የሆድ ድርቀት በሚል መጽሐፍ ላይ ደረቅ የበሶ ጭብጦ ለሆድ ድርቀት የማጋለጥ ዕድሉ ከፍተኛ እንደሆነ ተጠቅሷል። በኢትዮጵያ በሶ ከሚበሉ 9 ሰዎች አንዱ በሆድ ድርቀት፣ 2ቱ በትንታ እንደሚሞቱ መጽሐፉ ያትታል። እንግዲህ አበበ ያልነው በሶ በሊታ ሰው ከእንግዲህ 2 ምክንያቶች በአንዱ እንዳልሞተ ከፍ ያለ ጥርጣሬ አለ። የአበበን ሞትና ምሳሌ ምን አገናኙት ይሆናል? አንድ ቄስ የታሪክ መምህሩን አቋረጣቸው። እዚህ ጋር አካሄድ አለ ሊቀመንበሩ። እድሉ ሰጣቸው። እግዚአብሔር ይስጥልኝ። መቼም አሁን የተደረገው ንግግር መልካም መሆኑ ግልጥ ነው፣ ግን የበሶን አጀማመር ሲናገሩ ትንሽ ስህተት ያለ ይመስለኛል። በሶ ለምግብነት የተጀመረው በኢዛና ዘመን ሳይሆን በንግሥት ሳባ ዘመነ መንግሥት ነው። አዎ እናታችን ሳባ የሰለሞንን ጥበብ ልታይ ስትሄድ ለጥበብ ባላት ትልቅ ፍቅር ምህኛቱ ስንቅ እንኳን እስኪያዘጋጅ መታገስ አልሆንልሽ ቢላት ተንገርግቦ የተፈጨውን የገብስ ዱቄት ደው ብቻውን አስይዛ መንገድ ገባች። እንግዲህ መንገድ ላይ ረሃቡ ሲጠናባት አጃቢዎቿ ያንን የገብስ ዱቄት በቀይ ባህር ውሃ ቦጭ አድርገው በትልቅ አንኮላ ይለጉት ጀመር። ጉዞ ቀጥሎ ጭልጥ ያለ የእስራኤል በረሃማ አካባቢ ሲደርሱ በሶ የሚበጠበጠው ውሃ በማጣታቸው እንደ ነገሩ ዱቄቱ ላይ ጠብ እያረጉ ዱቄቱን ጨበጥ አድርገው ቢቀምሱ ጊዜ ግሩም ሆኖ አገኙት። ንግሥተ ሳባን በሶውን በልታ አገሳት። ንግሥት ናትና መቼስ እንደተራሰው ዝም ብላ አታገሳም። አፏን ጋረድ አድርጋ በክብር ፕስ አለች። አጃቢዎቿም ይህን ሲሰሙ ምግቡን ፕስ የሚለውን በሶ አሉት። እናታችን ሳባ ታዲያ ጠቢቡ ሰለሞን ጋር ከደረሰች በኋላ ጮማው ቢቆረጥ ጠጁ ቢንቆረቆር እንደ በሶ አልጥማላት። አንድ ቀን ማታ ታዲያ ይህንን በሶ በልታ የውሃ ጥሙ ሲጠናባት ጊዜ ውሃ ፍለጋ ወደ ንጉሡ መኝታ ቤት ጎራ አለች።
ንግሥቷ ውሃ ፍለጋ ወደ ንጉሡ መኝታ ቤት የገባች ማታ ቢሆንም የተመለሰችው ግን ሊነጋጋ ሲል ነው። የንግሥቷ አገልጋይ የነበረችው ሴት ንግሥቱ ሆይ ወዴት ጠፉብኝ ብትላት በፈገግታ የነፍስ ውሃ ፍለጋ መንግሥተ ሰማይ ደርሼ ተመለስኩ ማለቷን ታሪክ ይነግረናል አሉ መምሬ ሰለሞን መኝታ ቤት የሆነውን እያሰቡ ፈገግ ብለው። ድርተኛው ግማሹ በመምሬ ወገን ግማሹ በታሪክ አስተማሪ ጎራ ተሰልፎ ሌላ ንትርክ ጀመረ። የመምሬ ታሪክ አሳማኝ ነው። የለም በኢዛና ዘመን የሚለው ነው ልክ አይደል? ኢዛና ማን ነው? ማንም ይሁን ማን ታሪክ አስተማሪው ስሙን ከጠሩት ታሪካዊ ሰው መሆን አለበት። ምን አጨቃጨቃል? እንደ ታሪክ አስተማሪው መጽሐፍ ከሆነ ኢዛናም ሆነ ሳባ የሞቱት ወይ በሆድ ድርቀት አሊያም በትንታ ነው ማለት ነው። ንግሥቶቻችን ሁሉ ለአገር አልሞቱም ለሆዳቸው እንጂ ልትሉን ነው ደግሞ አሉ አንድ ሽማግሌ። እስከ ምሳ ሰዓት የንጉሥ ኢዛናና የንግሥተ ሳባ የበሶ ፈጠራ ባለቤትነት ክርክር ቀጥሏል። የድሩ ሊቀመንበር አንድ ያጨብጭቦ የድርተኛው ጫጫታ ጸጥ ካስባለ በኋላ እንግዲህ መልካም የሆኑ ሐሳቦች ተነስተዋል። እድራችን ውስጥ ያሉ ሐሳቦችን በነጻነት የመግለጽ መብት ሲታይ ይህ እድር ኤሮፕ ወይም አሜሪካ ያለ እንጂ ሀገራችን ላይ ያለ እድር አይመስልም። በእውነቱ እውነቴን ነው። የዚህ እድር ሊቀመንበር በመሆኔ የሚሰማኝ ደስታ ወደር የለውም። ይሄን አበበ በሶ በላ የሚል አረፍተ ነገር እንቀይረው ወይስ እንዳለንቶ በሚለው ሐሳብ መግባባት ላይ ካልደረስን ያው ጉዳዩን በእጅ ብልጫ ብንወስነው መልካም ይመስለኛል። ካልሆነ እዚህ መዋላችን ነው። አስሉ አንድ ሽማግሌ አይሆንም። እድርም ቢሆን በሐሳብ ብልጫ እንለያይ። እጅና ሐሳብ እዚህ ሀገር ላይ ከተለያየ የሰነበቱ እኮ ክብሩ ሊቀመንበር ምን ነካዎት? ልክ ነው። አበበ በሶ በላ ከተራ አረፍተ ነገር ወደ ቁም ነገር ተቀይሮ ክርክሩ ሲሟሟቅ የምን እጅ ብልጫ ነው? ይህን ያህል ዘመን አበበ ብቻውን በሶ ማሻመዱ ይብቃው፣ ፍትሐዊ የበሶ ክፍፍል ይኖር ብሎ እጁን ያወጣው እዚህ እድር ውስጥ ማን አለ? ሲጀመር በሶ የገደለውን ምስኪን ሁሉ የተቀበለ ደከመኝ ሰለቸኝ ሳይል ሲቀብር የኖረ አንድ ለቁራጭ አረፍተ ነገር እጁን ሲያንከረፍፍ አያፍርም? ወይስ እጅ የተሰራው አውጡ ሲባል ለማውጣት ብቻ ነው? ነጋዴው ተፈራ ነው አለው። ይሄ ደግሞ የማን ነው ባካችሁ? እንደሚሸጠው ከሰል ትንሽ እንደው ሲያርገበግቡት እኮ ይንጣጣል ዝም ብሎ። ድርተኛው ሌላ ብሶት ያለበት ይመስል አንድ ተናጋሪ በተናገረ ቁጥር ሁሉም ራሳቸውን ያወዛውዛሉ። በሁሉም ንግግሮች ከተስማሙ በምንም አይስማሙም ማለት ነው። እና ታዲያ ሰሜንና ደቡብ በሆኑ ጉዳዮች አንድ ሰው እንዴት ለሁለቱም በመስማማት ራሱን ይነቀንቃል? አረፍተ ነገሩ ይሰረዝ ሲባል ራስን መነቅነቅ፣ አይሰረዝም ሲባል መነቅነቅ። ወገኖች አንዳንድ ነገር ብቻውን አይቆምም፣ ብቻውን አይሰራም፣ ጅራት ይኖረዋል አለ ሌላኛው ተናጋሪ። በዚህ ጧት ሰፊ የሰሌም ባርኔጣ አናቱ ላይ ደፍቷል። የምን ጅራት አሉ ሊቀመንበር። አለቀ ያሉት ጉዳይ ጅራት ሲቀጥል አበሳጭቷቸዋል። ሊቀመንበሩ የሆነ ቀጠሮ ሳይኖራቸው አይቀርም። በጣም ቸኩለዋል። 10 ጊዜ እጃቸውን የሆነ ዘቅዝቀው የብረት ማሰሪያ የሚያብረቀርቅ ሰዓታቸው ወደ ታች ወደ እጃቸው አንጓ ያወርዱና ክንዳቸውን አጥፈው ሰዓቱን ይመለከታሉ። ለምን ማለት ጥሩ ክቡር ሊቀመንበር፣ እንግዲህ አበበ በሶ በላ ስንል በሶውን ማን አዘጋጀው የሚል ጅራት ይከተላል። መቼስ ይህን ሁሉ ዘመን የተበላ በሶ ጣዕሙ ልዩ መሆን አለበት። አንዲት ባለሙያ ሴት እንዳለች እንጠረጥራለን። አበበ በሶውን የት ነው የበላው? ቤቱ ከሆነ በሶውን ለማበስበስ ውሃ ከየት አገኘ? መቼስ በዛ ዘመን የቧንቧ ውሃ አይኖርም። ለነገሩ እኮ ምን ዛሬም ቢሆን ቧንቧ እንጂ የቧንቧ ውሃ እስከዚህም ነው። እውነት ነው፣ ውሃ ተቸገርን እኮ አለች አንዲት ሴትዮ። ከሰውየው ተቀበለ። አንድ ጀሪካን 2 ብር እየገዛን ሌላዋ ተቀበለቻት። የሞላለሽ እኛ ከነጭራሹ ላይናችንም ማተነዋል። ተንጫጫ ድርተኛው። ስነ ስርዓት አለ ሊቀመንበር። ጫጫታው ጋብ ሲል ተናጋሪው ንግግሩን ካቆመበት ቀጠለ። እና በሶ ማበስበሻ ውሃ ከወንዝ መቀዳት አለበት። አያችሁ፣ ጫልቱ ብቅ የምትለው እዚህ ላይ ነው። ጫልቱ ውሃ ቀዳች እንዲል ምሳሌው። ይህን ሁሉ ዘመን ለዚህ ሆዳም አበበ በሶ ማበስበሻ ውሃ ስታመላለስ የኖረች ወገቧ በእንስራ ሸክም እየተላጠ የኖረች ምስኪን ጫልቱ። ሴቶቹ ከንፈራቸውን በሐዘን መጠጡ። ተከብሮ የኖረ አበበን ሆዳም ብሎ መዝለፍ ምን አመጣው? የቀበሌያችን ሊቀመንበር ተበሳጨ። አንድ አይነት ሆድ ያላቸው ወፎች በአንድ ላይ ይበራሉ። አንተ ከሆዳም ጎን ቆመህ ትከራከር ዘንድ ማነህ? አለ ሌላኛው። በቃ አያችሁ፣
ጫልቱ እናት አገራችን ኢትዮጵያ ናት። ውሃን ዳሻው ሲጋልብባት የኖረ ለማፈሯ እንደበሶ እየበሰበሰ ተጋዘ። ውሃውና ፈሯን ተጠቅመው በሷቸውን የሚያሽመነምኑት ሌሎች ናቸው ነበሩ። ዋው እና አበበ በሶ በሉ ጠግበው አደሩ ሲባል የአገራችን ምሳሌ ግን ጫልቱ ውሃ በመቅዳትና በማመላለስ ረሃብ ጠበሳት። የነጠፈ ጡቷን እያጠባች ተንጋላ ቀረች። የተሸከመችው ውሃ ጠማት። ይሄ ድርተኛውን ሐሳብ ከውስጥ ችግራችን በመቀልበስ ወደ ውጭ እንድናይ ሆነ ተብሎ የተደረገ ሴራ ነው። በሷቸው የተበላው በእኛው በራሳችን ምሳሌ በራሳችን መጣፍና ደብተር እንጂ ወንዛችን ወደ ውጭ ምናምን ስለፈሰሰ አይደለም። አበበ ግብፃዊ አይደለም ጎበዝ አሉ አንድ ስፖርት አቋም ያላቸው ሽበት የወረሰው ጸጉራቸው ብን ብሎ የተበጠረ ሽማግሌ። አካሄድ አለ ሊቀመንበሩ። ምንድን ነው አለ የድሩ ሊቀመንበር። አጀንዳችን ማህበራዊ ችግራችንን መፍታት ነው። ፖለቲካ ማውራት ተገቢ አይደለም። ልክ ነው ፖለቲካ ታው አለ የድሩ ሊቀመንበር እንደገና። ሌላ ሰውዬ እጃቸውን አወጡና ልክ የሞተር ሳይክል በሚመስል ድምፅ መናገር ጀመሩ። ወገኖች እኔ እኮ የሚገርመኝ የቀድሞ ጠቅላይ ሚኒስትር ነፍሳቸውን በአጸደ ገነት ያኑርና ወደ ቀበሌ ሊቀመንበር ገልመጣሉ። የአጸደ ገነት ቁልፍ በሊቀመንበሩ እጅ ያለ ይመስል በቀን 3 ትበላላችሁ ብለውን ነበር። እሳቸውን የሚያህሉ በአንድ እጅ የማይነሱ ሰው እንኳን በቀን 3 እንበላለን ነበር ያሉት። ይሄ አበበ ግን ሙሉ ቀን ያሻምዳል። እንደውም እሳቸው ያልጀመሩትን ነገር በማን አለብኝነት የሚሰራ ብቸኛ ሰው ሳይሆን አይቀርም። ስለዚህ አረፍተ ነገሩ ይቀየር። አንዱ በሽማግሌው አስተያየት የተበሳጨ ሰው እጁን አወጣ። ሁሉም ንግግሩ መንግስትን መቃወም ነው። በቃ ገና ሳይናገር የቀበሌው ሊቀመንበር አካሄድ አለ። የድሩ ሊቀመንበር እንዴ ገና ሳይናገር የምን አካሄድ ነው? አይነ ውሃው ፖለቲካ ይመስላል ብዬ ነው። ተናጋሪው ግን እንዳልሰማው ነው ቀጠለ። አመሰግናለሁ የተከበረ ድር አባላት። ይሄ ሰውዬ ግን አካሄድ እያለ መሄጃ ሳጣን እኮ። የዚች ሀገር ነገር ይደንቀኛል። አበበ በሶ በላ በሚል አረፍተ ነገር ጎጂ ነው የምትሉት ምኑ ቆርጣችሁ ነው? እዚህ አፍንጫችሁ ስር በአደባባይ ትሁት አረፍተ ነገር እየተናገሩ በየጓዳው ጉቦ የሚበሉትን ለምን አትቀይሩ? እንደው ዛሬ እየሸሻችሁ ታሪክ ላይ የምትበረቱት ለምንድን ነው? ይሄ ነገር በአገራችን ዲሞክራሲ እንደሌለ የሚያሳይ ነው። እንደፈራሁት አካሄድ። በሕግ አምላክ አንተ ሰውዬ እድሉን አልሰጠውም። አንተ ሰው በሕግ አምላክ ራስ ዝም በል። ጋሻላ የሚባለው ሰውዬ እጁን አወጣ። የኔ ቢጤ ነው ለምኖ ግን የድር ክፍያውን በአግባቡ እየከፈለ የድር አባል ሆኗል። አንድ እግርና አንድ አይን የለውም። ለብዙ ዓመታት በውትድርና አገልግሏል። ወገኖቼ እኔ ለብዙ ዓመታት እና አበበ በሶ ሲበሉ ጩቤ ጨብጬ ድንበር ስጠብቅ ነበር። ምንም እንኳን ርጋፊ በሶ ባይደርሰኝ ዋናው ነገር አረፍተ ነገሩ አይመስለኝም። በሶውን ለሕዝቡ ካከፋፈላችሁት ሕዝቡ ራሱ አረፍተ ነገሩን ይቀይረዋል። በሶውን ማንም ይብላው ማን ሕዝቡ እያዛጋ የበይ ተመልካች እስከሆነ ድረስ ሕፃናቱ በቂ ምግብ እስካላገኙ ድረስ አረፍተ ነገርን ብቻውን ትውልድ አይቀርጽም አለና ሊቀጥል ነው ሲባል ጨርሶ ተቀመጠ። ምትረኩ ቀጥሎ ወደ 7 ሰዓት አካባቢ ሲተናቀቅ ሊቀመንበሩ እንዲህ አለ። ያው እንግዲህ ብዙሃኑ በተስማማው መሰረት አረፍተ ነገሩ ብቻውን ቢቀየር ዋጋ የለውም የሚል ወገን አለ። ወገን አይደለም ቡድን ነው አለ ሊቀመንበሩ። አንተ ሰው አናግረኝ ባክል። ልጆቻችንን ልማታዊ ታታሪና ዘመናዊ ዜጋ አድርጎ ለማሳደግ አረፍተ ነገሩ ይቀየር የሚል ቡድን ደግሞ አለ። ይሄ ቡድን አይደለም ወገን ነው። ሁሉም ሳቅ። ምን እንዳሰቃቸው አልገባኝም። እንግዲህ ውይይታችን ለሌላ ጊዜ በይደር እያዝና አብላልተ ነው የዛሬ ሳምንት እንነጋገርበት አሉ ሊቀመንበሩ። እድርተኛው ፎይ አለ። እኔም በሆዴ ሳያልኩ እስከዚያ አባባ እግሩን ይሻሏል መቼም። ከስብሰባው መልስ እግረ መንገዴን ጓደኛዬ ቤት ሄጄ ቆየሁና በአዱኛ ስጋ ቤት በኩል ሳልፍ የድራችን ሊቀመንበርና የቀበሌያችን ሊቀመንበር ጥሬ ስጋ ፊታቸው ተቆልሎ በአዋዜ እያጠቀሱ ይሰለቅጡታል። በየፊታቸው ጃምቦ ተከትሏል። አለፍ እንዳልኩ የድሩ ለፋፊ አስማማው አንዲት በቀይ ፕላስቲክ የተጋረደች ሻይ ቤት ውስጥ የተወላገደች ኩርሲ ላይ ተቀምጦ ምሳውን ሻይ በዳቦ ይበላል። ይቺን እየበላ ነው ጧጧት እንደዛ አገር በሚያናውጥ ድምፅ የሚጮኸው። ለካ እዚያ አገር ላይ የሚበላው አይጮህም ጎበዝ። ከልጅነት እስከ እውቀት አበበ በሶ በላ እያለ እንደ ቆራ የሚጮኸው በሶው የተበላበት ምስኪን ነበር። አይ ጉድ! ቤት ስደርስ እናቴ በር ላይ ያገኘችኝና እንዴት ነበር ስብሰባው አለች። አጠያየቋ አንተም ብሎ ተሰብሳቢ የሚል የማሾፍ ቅላጼ ነበረው።
እናቴን እኔ መጫጧት አመሏን አውቃለሁ። ተውት እናንተ አትከራከሩ። ተውት እንደዛ ነው አመሏን። የድሩ ሰው በሙሉ አልኳት እንደ አንድ ተቀር በሙሉ ቆቡን ቀዶ እየሰፋ ነው አልኳታ። እኔስ ምን ሞኝ ነው ቆቡን ቀዶ ከሚሰፋ ይሰውረን ይልቅ እኛም ቆብ እየቀደን ከመስፋት ይጠብቃል።